ውድ ሴት ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው stress, strain and material strength ይሆናል። ስለዚህ ስለነዚህ ፕሮፐርቲዎች እንመለከታለን ማለት ነው። stress ምንድነው? strain ምንድነው? እና ደግሞ የአንድ ማቴሪያል strength ማለት ምንድነው የሚለው ነገር እንመለከታለን። ኦኬ የመጀመሪያው stress ነው። stress እንግዲህ የአንድ ነገር ጫና ማለት ነው አይደለ? ስለዚህ force per unit area of a material is called a stress። ስለዚህ የአንድ ነገር force የሆነ ኤሪያ ላይ ስፔሲፊክ ኤሪያ ላይ በሚያርፍበት ጊዜ ያ የሁለቱ ሬሾ ምን ይባላል? ስትሬስ ይባላል ማለት ነው። ለምሳሌ እዚህ ጋር የምትመለከቱት የሆነ ሮድ አለ አይደለ? አይረን ሮድ አለ። እዚህ ጋር የሆነ ፎርስ አፕላይ ቢያደርግበት የሆነ ሰው ቢጫ ነው or ደግሞ የሆነ ማሽን ቢጫ ነው የዚህ ፎርስ አማውንት ኦቨር ስፔሲፊክ ኤሪያ ኦፍ እዚህ ጋር ያለ የሆነ ኤሪያ ምን ይባላል? እሱ ስትሬስ ይባላል ማለት ነው። እና ዩኒቱ ደግሞ ምንድነው? ፎርስ ኦቨር ኤሪያ or ደግሞ ኒውተን ፐር ሜትር ስኩዌር which is equal to ፓስካል ፓስካልም ይባላል ማለት ነው። ፓስካል በመባል ይታወቃል። ይሄ የሳይ ዩኒቱ ነው። ኦኬ ስለዚህ ታይፕስ ኦፍ ስትረስ የተለያዩ የስትረስ ታይፖች አሉ። የመጀመሪያው ምንድነው? ቴንሳይል ስትረስ ነው። ስለዚህ ከስሙ እንደምንረዳው ቴንሳይል በቴንሳይል አማካኝነት ወር ደግሞ ከመለጠጥ ጋር የተያዘ የስትረስ ታይፕ ይሆናል ማለት ነው። ፎርስስ pull the material apart። ስለዚህ አንድን ኦብጀክት በተለያየ አቅጣጫ ፑል በመናደርግበት ጊዜ ምን ይፈጠራል ማለት ነው? እዚህ ጋር ቴንሳይል ስትረስ ይፈጠራል or ደግሞ ያ ኦብጀክት ይወጠራል ማለት ነው። ለምሳሌ ስትሬቺንግ ኤ ሮፕ አንድን ገመድ ብንወጥረው በተለያየ አቅጣጫ ምን አድርግ ነው ማለት ነው? ፑል አድርግ ነው ማለት ነው አይደለ? ስለዚህ በተለያየ አቅጣጫ ፑል ስናደርገው ያ ኦብጀክት ለምሳሌ ያ ገመድ ምን ይሆናል? ይወጠራል። አንድ ሰው ጅዋጅዌ በሚጫወትበት ጊዜ አንድ ተማሪ አሁን ትንሽዬ ተማሪ ሴት ልጅ ብዙ ጊዜ ጅዋጅዌ ይጫወታሉ አይደለ ህፃናት። ስለዚህ ያቺ ተማሪ ትምህርት ቤት ሆና ጅዋጅዌ የተጫወተች ስለዚህ ጅዋጅዌ ደግሞ በገመድ የተሰራ ከሆነ ያ ገመድ ላይ ምን ይፈጠራል ማለት ነው? ያቺ ልጅ በምትቀመጥበት ጊዜ ጅዋጅዌ መቀመጫ ላይ ውጥረት ይፈጠራል። የሷ ፎርስ አለ፣ ከላይ ደግሞ ምን አለ ማለት ነው? ከሰርፍ ከኤሪያው ጋር ከዛ ለምሳሌ ከብረት ጋር ሊሆን ይችላል የታሰረው ገመዱ ከታሰረበት ፖይንት ጋር ደግሞ ሌላ ፑል ደግሞ ፑሊንግ ፎርስ አለ አይደለ? ስለዚህ ያ ገመድ በሁለቱም በኩል ይወጠራል። የልጅቱ ፎርስ አለ እና ደግሞ ከላይ ደግሞ ምን አለ ማለት ነው? ገመዱን ደግሞ ድጋሚ የአይረን ሮዱ ውጥረት አለ። ስለዚህ በሁለቱም በኩል ገመዱ ይወጠራል። ይሄ ማለት ቴንሳይል ስትረስ ነው ማለት ነው። ለተለያዩ ማቴሪያሎች ይሄ ነገር ይሰራል። በቀጣይ ደግሞ ኮምፕሬሲቭ ስትረስ በተቃራኒው የቴንሳይል ስትረስ ተቃራኒው ደግሞ ይባላል ኮምፕሬሲቭ ስትረስ ወይንም ደግሞ ቴንሳይል በተቃራኒ አቅጣጫ ፎርስ አፕላይ ሲደረግ ሲሆን ፎርስ 1 ፎርስ 2 በተለያየ አቅጣጫ አንድ ኦብጀክት ላይ አፕላይድ ሲሆን የሱ ተቃራኒ ደግሞ ኮምፕሬሲቭ ስትረስ ይባላል ማለት ነው። ስለዚህ እሱ ደግሞ ምንድነው? ስቲል በተለያየ አቅጣጫ ነው። ነገር ግን ምንድነው ማለት ነው? እንደምትመለከቱት ሁለቱም ኢንዋርድስ ይሆናል ማለት ነው። ስለዚህ ኮምፕረስ የሚያደርግ ፎርስ ያለበት የስትረስ ታይፕ ምን ይባላል? ኮምፕሬሲቭ ስትረስ ይባላል። ለምሳሌ እዚህ ጋር ያለውን ኦብጀክት በሁለቱም ሰርፌስ ምን ሲደረግ ፎርስ አፕላይድ በሚሆንበት ጊዜ F1 እና F2 እንደምትመለከቱት ወደ ኦብጀክቱ በሚሆንበት ጊዜ ያኔ ኮምፕሬሲቭ ስትረስ ይባላል። ነገር ግን ከኦብጀክቱ ደግሞ ውጪ or ደግሞ ተቃራኒ በሚሆኑበት ጊዜ ሁለቱ ፎርሶች ቴንሳይል ስትረስ ይባላል ማለት ነው። ኦኬ ለምሳሌ ስኩዊዚንግ ኤ ስፕሪንግ ለምሳሌ ክሊክ ፔኖቻችን ላይ ክሊክ በመናደርግበት ጊዜ ስፕሪንጉ ምን እያደረገ ነው? ኮምፕረስ እያደረገ ነው አይደለ? ስለዚህ እንደዚህ አይነት ፎርስ ምን ይባላል? ያ እንደዚህ አይነት ፎርስ አፕላይ የሚደረግበት የስትረስ ታይፕ ምን ይባላል? ኮምፕሬሲቭ ስትረስ ይባላል ማለት ነው። ሶስተኛው የስትረስ ታይፕ ደግሞ ሺር ስትረስ ይባላል። እሱ ደግሞ አንጉላር የሆነ ፎርስ የሆነ ኦብጀክት ላይ አፕላይድ በሚሆንበት ጊዜ የሚፈጠር የስትረስ ታይፕ ነው። ፎርስ አክቲንግ ታንጀንሻሊ አይደለ? ስለዚህ ለምሳሌ እዚህ ጋር ያለውን ኦብጀክት መመልከት እንችላለን። ታንጀንሻሊ ፎርስ አፕላይ በሚደረግበት ጊዜ የሆነ ኤሪያ ላይ ምን አይነት ስትረስ ይፈጠራል? ሺሪንግ ስትረስ ይፈጠራል ማለት ነው። ለምሳሌ ትዊስቲንግ ኤ ቡክ አንድ ኦብጀክት አንድ መጽሐፍ ቢኖራችሁ ታንጀንሻሊ እሱ ብትገፉት ምን ይፈጠራል ማለት ነው? or ደግሞ ብታጥፉት የዛን መጽሐፍ የተለያዩ ገጾች ብታጥፏቸው ምን ይፈጠራል? ታንጀንሻሊ ሺሪንግ ስትረስ ይፈጠራል ማለት ነው። ስለዚህ ሊቀደድ ይችላል አይደለ? ስለዚህ አንዩዥዋል የሆነ ታንጀንሻል የሆነ ሙቭመንት አለ ማለት ነው። ስለዚህ እንደዛ አይነት ደግሞ የስትረስ ታይፕ ምን ይባላል? ሺር ስትረስ ይባላል ማለት ነው። ኦኬ
በቀጣይ ደግሞ የምንመለከተው ስትሬን ነው። ስትሬን ደግሞ ምንድነው? የአንድ ኦብጀክት የሳይዝ ኦር ደግሞ የመጠን ለውጥ ከነበረበት መጠን ኦር ደግሞ ሼፕ አንፃር ማለት ነው። ስለዚህ ዴፊኒሽን ሜዠርስ ኦፍ ዲፎርሜሽን ኮዝድ ባይ ስትሬስ የአንድ ኦብጀክት ዲፎርሜሽን ልኬት ኦር ደግሞ የተለያየ የሼፕ ኦር የመጠን ለውጡ ልኬት ምን ይባላል? ስትሬን ይባላል። ለምሳሌ ቴንሳይል ስትሬን is equal to change in length over ኦሪጂናል ሌንግዝ ማለት ነው። ለምሳሌ እዚህ ጋር ቅድም ቴንሳይል ስትረስ ምን ብለን ነበር? አንድ ኦብጀክት በሁለት አቅጣጫ በሚወጠርበት ጊዜ ቴንሳይል ስትረስ አለው ብለናል አይደለ? ስለዚህ በዛ ምክንያት የሚፈጠር ቴንሳይል ስትሬን ማለት ምንድነው? ያ ገመድ ለምሳሌ መጀመሪያ የነበረው ቁመት ይታወቃል ኤል ኢኒሻል ማለት ነው። ከዛ በኋላ ደግሞ እኛ ስንወጥረውና መጀመሪያ የነበረበት ለምሳሌ እኛ ስንወጥረው ኤል ፋይናል ቢሆን ስለዚህ መጀመሪያ የነበረበት ደግሞ ምንድነው? ኤል ኢኒሻል ቢሆን ቼንጅ ኢን ኤል ማለት ምን ማለት ነው? ኤል ፋይናል ማይነስ ኤል ኢኒሻል ይሆናል ማለት ነው። እቺ ቼንጅ ኢን ኤል ኦቨር ኢኒሻል ሌንግዝ ወይንም ደግሞ መጀመሪያ የነበረበት የርዝመት መጠን ምን ይባላል? እሱ ቴንሳይል ስትሬን ይባላል ማለት ነው። ቴንሳይል ስትሬን ይባላል ማለት ነው። ስለዚህ በዚች ሲምቦል ወይንም ደግሞ ኢን በምትመስል ሲምቦል አይደንቲፋይ ኢንዲኬት እናደርገዋለን ማለት ነው። ኦኬ ስለዚህ እዚህ ጋር ለምሳሌ ይሄንን እዚህ ጋር የሆነ ሮድ አለ በምንመለከትበት ጊዜ ይሄንን ሮድ በተቃራኒ አቅጣጫ ለምሳሌ መጀመሪያ የነበረበት ቁመት ይሄ ቢሆን ከዛ በኋላ ፑል በማድረግበት ጊዜ ምን ያደርጋል? ከፍ ይላል አይደለ? ስለዚህ ሁለተኛው ቁመቱ እቺ ትሆናለች ማለት ነው። ኤል ፋይናል እቺ ትሆናለች፣ እቺ ደግሞ ኤል ኢኒሻል ትሆናለች። ቼንጅ ኢን ኤል ደግሞ በሁለቱ መሃል ያለው የልዩነት መጠን ይሆናል። ስለዚህ ኤልኤፍ ማይነስ ኤል አይ ኦር ደግሞ ቼንጅ ኢን ኤል ኦቨር ኤል ኢኒሻል ምን ይሰጠኛል ማለት ነው? ቴንሳይል ስትሬንን ይሰጠኛል ማለት ነው። ቴንሳይል ስትሬንን ይሰጠኛል ማለት ነው። ኦኬ በቀጣይ ደግሞ የምንመለከተው ቮሉሜትሪክ ስትሬን ሲሆን ይሄ ደግሞ ምንድነው? ቼንጅን ቮሊዩም በሚኖርበት ጊዜ ኦር ደግሞ አጠቃላይ የይዘት ለውጥ አንድ ኦብጀክት ላይ በሚኖርበት ጊዜ መጀመሪያ የነበረው የይዘት መጠኑ ይታወቃል ኦር ቮሊዩም ይታወቃል። ከዛ ደግሞ ሁለተኛ ላይ አዲሱ ከለውጥ በኋላ የመጣው የቮሊዩም መጠኑ ሲቀነስ የመጀመሪያ የቮሊዩም መጠኑ ኦር የይዘት መጠኑ ሲካፈል ለመጀመሪያ የይዘት መጠኑ እሱ ደግሞ ምን አይነት ስትሬን ነው ማለት ነው? ቮሉሜትሪክ ስትሬን እንለዋለን ማለት ነው። የቅድሙ ምንድነው ብለናል? የቅድሙ ቴንሳይል ስትሬን ሲሆን ያኑ ቮሉሜትሪክ ስትሬን ይሆናል ማለት ነው። ዩኒትስ ስለ ዩኒት ደግሞ ስናወራ ምንድነው? የኒውመሬተሩም የዲኖሚኔተሩም ቫልዩ ተመሳሳይ አይደለ? ቼንጅን ቮሊዩሙ ምንድነው? ለምሳሌ ቼንጅን ቮሊዩሙ እና ኦቨር ቪ ኢኒሻል አይደለ? ስለዚህ የዚህ ዩኒት ሊሆን የሚችለው ምንድነው? ሜትር ኪዩብ ነው። የዚህ ሜትር ኪዩብ ነው። ስለዚህ ካንስል ስለሚደራረግ የቮሉሜትሪክም ስትሬን ምንድነው? ዩኒቱ ምንም ይሆናል። ምንም አይነት ዩኒት አይኖረውም። በተመሳሳይ መልኩ የቴንሳይል ስትሬንም እዚህ ጋር በሜትር ነው ኦር ደግሞ በሴንቲሜትር ሊሆን ይችላል አይደለ? ነገር ግን አሁን ለምሳሌ ቼንጅ ኢን ሌንግዝ ኦቨር ኤል ኢኒሻል ቢሆን ቼንጅ ኢን ሌንግዝ ኢን ሜትር ከሆነ ይሄም ኢን ሜትር ነው። ስለዚህ ካንስል አውት ስለሚደራረግ ስትሬኖች ምን የላቸውም ማለት ነው? ዩኒት የላቸውም ማለት ነው። ስትሬኖች ዩኒት የላቸውም ማለት ነው። ስለዚህ stretching a wire increases its length producing tensile strain አይደለ? ስለዚህ አንድን ዋየር በምን ጎትትበት ጊዜ ምን ይፈጠራል ማለት ነው? ቁመቱ ይረዝማል። ስለዚህ ምን ይፈጠራል? ቴንሳይል ስትሬን ይፈጠራል ማለት ነው። ቴንሳይል ስትሬን ይፈጠራል ምክንያቱም በሁለት አቅጣጫ ስለሚጎተት ማለት ነው። በቀጣይ ደግሞ የምንመለከተው ሺሪንግ ስትሬን ነው። ሺሪንግ ስትሬን ደግሞ ምንድነው ብለናል? ዲፎርሜሽን caused by tangential force resulting in an angular displacement። ስለዚህ ታንጀንሻል ፎርስ አንድ ኦብጀክት ላይ በአፕላይ ሬስት በሚያደርግበት ጊዜ አንጉላር የሆነ ዲስፕሌስመንት ይፈጠራል። ለምሳሌ መጽሐፍ ውስጥ ያለ የወረቀት ታሪክ ቅድም የተነጋገር ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ የሚፈጠር ደግሞ የሼፕ ልዩነት ወር ደግሞ የሳይዝ ልዩነት ምን ይባላል? እሱ ሺሪንግ ስትሬን ይባላል ማለት ነው። ስለዚህ ሺሪንግ ስትሬንን እንዴት ነው የምንገልጸው? ቼንጅን እዚህ ጋር አለ። ቼንጅን ኤክስ ማለት መጀመሪያ የነበረበት የሳይዝ መጠን እዚህ ጋር እንደምትመለከቱት የኦብጀክት አለ። መጀመሪያ የነበረበት የሳይዝ መጠን ሲቀነስ ፋይናል ወይንም ደግሞ ከለውጥ በኋላ የመጣው የሳይዝ መጠን አለ። እሱ ሲቀነስ መጀመሪያ የነበረበት ኤክስ ፋይናል ማይነስ ኤክስ ኢኒሻል ማለት ነው። ከዛ በኋላ ደግሞ መጀመሪያ የነበረበት የሳይዝ መጠን ከዛ ኦቨር እናደርግና ደግሞ ፐርፔንዲኩላር ሌንግዙ የዚህ ኦብጀክት ፐርፔንዲኩላር ሌንግዝ እሱ ምን ይሆናል? የዚህኛው ኦብጀክት ሺሪንግ ስትሬን ይሆናል ማለት ነው። ልብ በሉ ይሄ ማለት ልክ
ፎርሱን አፕላይ ካረኩ በኋላ የማገኘው የሳይዝ መጠን ሲሆን እሱ xf ሲሆን እሱ ሲቀነስ መጀመሪያ የነበረው የሳይዝ መጠን አለ ስለዚህ እሱ x ኢኒሻል ይሆናል ያ ምንድነው ማለት ነው change in x ነው ማለት ነው አይደል change in x over l ኢኒሻል ነው ማለት እቺ l ኢኒሻል ደግሞ ምንድነች መጀመሪያ ሺሪንግ ፎርስ ላይ አፕላይ ከማድረጋችን በፊት ያ ከመሆኑ በፊት የነበረው ፐርፔንዲኩላር ዲስታንስ ፐርፔንዲኩላር ሌንግዙ ከዚህ ያለው ፐርፔንዲኩላር ሌንግዙ እሱ ምንድነው ማለት ነው ኤል ኢኒሻል ነው ማለት ነው ስለዚህ የሁለቱ ሬሾ ምን ይሰጠኛል ሺሪንግ ስትሬን ይሰጠኛል ማለት ነው ኦኬ በቀጣይ ደግሞ ምን መለከተው ሁክስ ሎ ነው ሁክስ ሎ ምን ይላል with elastic limits አንድ ኦብጀክት በኢላስቲክ ሊሚት ውስጥ በሚሆንበት ጊዜ stress is directly proportional to strain ስለዚህ አንድ ኦብጀክት ኢላስቲክ ሊሚት ውስጥ እስካለ ድረስ ላይ ፎርስ changing force apply በሚደረግበት ጊዜ ምን ያደርጋል ብለናል ዲፎርም ያደርጋል ብለናል አይደለ ስለዚህ የሱ እዛ ላይ አፕላይ የሚደረግበት ምን stress እና ከዛ ደግሞ የስትሬኑ መጠን ማለትም ደግሞ አጠቃላይ ይዘት ለውጡ ኦር ደግሞ የሼፑ ለውጥ ምን እንደነው ማለት ነው ዳይሬክትሊ ፕሮፖርሽናል ነው ማለት ስለዚህ is directly proportional to strain እና ግን within ምን elastic limit ማለት ነው ስለዚህ ይሄንን ደግሞ በፎርሙላ እንዴት አድርገን ዲስክራይብ እናደርገዋለን stress is equal to k times ቺኬ ማለት ምንድነች ሞዱለስ ኦፍ ኢላስቲሲቲ ትባላለች strain ማለት ነው ሞዱለስ ኦፍ ኢላስቲሲቲ ትባላለች ማለት ስለዚህ ዲዛይኒንግ ስፕሪንግስ ኤንድ ሾክ አብዞርበርስ ለምሳሌ ይሄ ኮንሰፕት የቱ ጋር ይጠቅማል ስፕሪንጎች ዲዛይን ሲደረጉ እንዲሁም ደግሞ የተለያዩ ለሚንቀሳቀሱ ለምሳሌ መኪናዎች ሾክ አብዞርበር ያላቸው መኪናዎች አሉ ለእንደዚህ አይነት ሲስተም ስፕሪንግ ሲስተም ለሚጠቀሙ የተለያዩ ማቴሪያሎች ይሄ የሁክስ ሎ ፕሪንሲፕል ጠቃሚ ነው ማለት ነው እንዲሁም ደግሞ ኢንሹሪንግ ማቴሪያልስ ሪሜን ዊዝን ሴፍ ዲፎርሜሽን ሊሚት ኢን ስትራክቸር ስለዚህ ቢልዲንግ ላይ ላደር ላይ ቅድም እንደተነጋገር ነው ክሬኖች ላይ የተለያዩ ማቴሪያሎች ላይ ዊዝን ሴፍ ኢላስቲክ ሊሚት ውስጥ እንደሆኑ ኢንሹርድ ለመሆን ይሄ ቀመር አስፈላጊ ነው ማለት ነው ይሄ ቀመር አስፈላጊ ነው ማለት ነው በቀጣይ ደግሞ የምንመለከተው ያንግ ሞዱለስ ይሆናል ያንግ ሞዱለስ ይሄ ደግሞ ምንድነው የሚያሳየን አንድ ኦብጀክት ኦር አንድ ሰብስታንስ ምን ያክል ዲፎርሚንግ ፕሮፐርቲ አለው ምን ያህል ተጣጣፊ ነው ምን ያህል ጠንካራ ነው የሚለውን ፕሮፐርቲ ይነግረናል ማለት ነው ስለዚህ ratio of stress to strain እዚህ ጋር እንደምትመለከቱት የስትሬስ to strain ratio ምንድነው ያንግስ ሞዱለስ ነው ዩኒቱ ደግሞ ምን ይሆናል የስትሬስ ፓስካል ነው ብለናል አይደለ ስለዚህ ፓስካል የስትሬን ደግሞ ዩኒትለስ ነው ስለዚህ አጠቃላይ የያንግስ ሞዱለስ ዩኒት ምን ይሆናል ፓስካል ኦር ደግሞ ኒውተን ፐር ሜትር ስኩዌር ይሆናል ማለት ነው ኤስአይ ዩኒትስ አሁን እንደተነጋገር ነው ስለዚህ እዚህ ጋርም አሁን የስትሬስ ስትሬን ግራፍ አለን ማለት ነው ስለዚህ በዛ መሰረት እዚህ ኦብጀክቱ ምን ያደርጋል ስትሬስ አፕላይ በመናደርግበት ጊዜ ያ ኤሌመንት ምን ያደርጋል ኢላስቲሲቲ እየተለጠጠ ሄድና እዚህ ጋር yield strength ውስጥ ከደረሰ በኋላ yield strength ሆነ ምን ይሆናል ማለት ነው እዚህ ጋር ultimate length ላይ ይደርሳል ስለዚህ እዚህ ውስጥ ያለው ሪጅን ምንድነው ማለት ነው ይሄ ታፍነስ ዞን ይባላል ታፍነስ ኦር ደግሞ በጣም የጥንካሬ ዞን ከዚህ በኋላ ስትሬስ አፕላይ ቢደረግበት ምን ይሆናል ማለት ነው ፍራክቸር ማድረግ ይጀምራል ምክንያቱም እዚህ ድረስ ስትሬን ቫልዩ ከፍ ብሏል አይደለ ኦር ደግሞ የሳይዝ ኦር የይዘት መጠኑ ምንድነው እዚህ ጋር ቼንጅ አድርጋል ቱ ማክሲመም ሌቨል ማለት ነው ስለዚህ ከዚህ በኋላ ፍራክቸር ነው የሚያደርገው ስለዚህ አጠቃላይ የያንግስ ሞዱለስ ኮንሰፕት ምንድነው አንድ ኦብጀክት ምን ያህል ዲፎርሚንግ ፕሮፐርቲ አለው ኦር ደግሞ ምን ያህል ተጣጣፊ ነው ምን ያህል ደግሞ ጠንካራ ነው የሚለውን ነገር ያስረዳናል ማለት ነው ስለዚህ ሃይ ሞዱለስ ኢንዲኬትስ ስቲፍነስ አንድ ኦብጀክት ሃይ ያንግስ ሞዱለስ አለው ኦር ሃይ ሞዱለስ አለው ማለት ምንድነው በጣም ጠንካራ ነው ማለት ነው ለምሳሌ ስቲል ኦር ደግሞ ስቲፍነሱ ከፍተኛ ነው ማለት ነው ሎ ሞዱለስ ደግሞ ምንለው እንደ ረበር እንደ ጎማ አይነት ማቴሪያሎች ዝቅተኛ የሆነ ምን አላቸው ማለት ነው ዝቅተኛ የሆነ ሞዱለስ አላቸው ስለዚህ እነኚህ ሎ የሆነ ሃይ የሆነ ፍሌክሲቢሊቲ ይኖራቸዋል ግን ደግሞ ሎ የሆነ ስቲፍነስ ይኖራቸዋል ማለት ነው still has a young modulus of 2 times 10 the power of 11 pascal ስለዚህ የስቲል ያንግስ ሞዱለስ ከፍተኛ ነው much higher than
reverse modulus ስለዚህ ምን ማለት ነው ያንን ስቲል ለማጠፍ እና permanent deformation ውስጥ ለመክተት ከፍተኛ የሆነ ምን ይፈልጋል እዚህ ጋር ምን ይፈልጋል ፕሬሸር ይፈልጋል ማለት ነው አይደለ ስለዚህ ከፍተኛ የሆነ ፎርስም አፕላይ ካላደረግንበት በስተቀር ምን አይሆንም ማለት ነው ያ ስቲል ቶሎ ዲፎርም አያደርግም ስለዚህ አንድ ኦብጀክት ያንግስ ሞዱለስ ከፍ አለ ማለት ምንድነው ብዙ ፎርስ ሬዚስት ማድረግ ይችላል ከፍተኛ ፕሬሸር ላይ ሃንድል ማድረግ ይችላል ማለት ነው ኦኬ ስለዚህ ውድ ሴት ተማሪዎቻችን አሁን በተነጋገርነው ሐሳብ ላይ ደግሞ ቀጣይ ጥያቄዎች አሉ እነሱ ሰርታችሁ ወደሚቀጥሉት ሐሳብ የምንሄድ ይሆናል